ሰላም ሰላም እንዴት ናችሁ? ውድ የሆም ፕሮፐርቲ ቤተሰቦች ዛሬ ይዤላችሁ የቀረብኩት ሁለት ዘመናዊ የሆኑ ቪላ ቤቶችን ነው ይዤላችሁ የቀረብኩት። በመጀመሪያ ደረጃ ይዤላችሁ የቀረብኩት ፊጋ አካባቢ የሚገኝ 250 ካሬ በይዞታ 300 ካሬ ነው ይዤላችሁ የመጣሁት። በሁለተኛ ደረጃ ደግሞ የማስጎበኛችሁ ሳሚት አካባቢ የሚገኝ 150 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቪላ ቤት ነው ይዤላችሁ የቀረብኩት። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየቀኑ አዳዲስ መረጃ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ውስጥ ገብቼ ሙሉ ለሙሉ የማስጎበኛችሁና እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። የእነዚህን ቤቶች ዋጋ መጨረሻ ላይ የምነግራችሁ ይሆናል። እስከ መጨረሻ እንድትከታተሉኝ ጋብዛችኋለሁ። በመጀመሪያ ደረጃ ይዤላችሁ የቀረብኩት ፊጋ ኮምፓውንድ ውስጥ የሚገኝ 250 ካሬ በይዞታ 300 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቤት ነው ይዤላችሁ የመጣሁት። እዚህ ጋር እንግዲህ እንደምትመለከቱት በጣም ዘመናዊ የሆነ ቤት ነው። ፊጋ አካባቢ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። ለአስፋልት እጅግ በጣም ቅርብ የሆነ ቤት ነው። ከአስፋልት ግልባጭ ላይ ይገኛል ማለት ነው። እጅግ የለማ ሰፈር ነው። ቤቱም እንግዲህ በጣም ጽድት ያለ ዲዛይን ነው የተሰራለት። እዚህ ጋር እንደምትመለከቱት እንግዲህ ከሌሎች ቪላዎች እንግዲህ ለየት የሚያደርገው ዲዛይኑ ነው። ወደ ውስጥ ደግሞ ስንገባ ፓርኪንግ 3 መኪና 4 መኪና ማቆም የሚችል ግቢ አለው። እዚህ ጋር እንደምትመለከቱት በጣም ሰፊ ግቢ አለው። ቤቱ በጣም ዘመናዊ ቤት ነው። በጥግ በኩል ግሪን ኤሪያ ቦታ አለው ማለት ነው። እዚህ ጋር እንደምትመለከቱት ለግሪን ኤሪያ የተሰራ ነው። ወደ ውስጥ ገብቼ ደግሞ እንግዲህ ሰፊ ሳሎን እና እንግዲህ ኦፕን ኪችን አለው። 2 ኪችን አለው ማለት ነው። ዋና ቤቱ ላይ 3 መኝታ ቤት እና 1 ሳሎን 1 ኪችን አለው። በጣም ቆንጆ ቤት ነው። እንግዲህ 3ቱም መኝታ ቤቶች የራሳቸው ቁምሳጥን አላቸው ማለት ነው። እዚህ ጋር እንግዲህ ወደ ውስጥ እንደገባ ነው ሰፊ ኮሪደር እናገኛለን። እዚህ ጋር እንደምትመለከቱት እንግዲህ ሳሎኑ ይሄንን ይመስላል። በጣም ሰፋ ያለ ሳሎን አለው ማለት ነው። በቂ ብርሃን አለው ቤቱ። እንግዲህ በጣም ቆንጆ ቤት ነው። ላይቲንግ ሲስተም የተገጠመለትም በጣም ቆንጆ አድርጎ ነው የተገጠመለት። በጣም ላግጀሪ የሆነ ቪላ ቤት ነው። ይህንን ቤት እንግዲህ መግዛት የምትፈልጉ ካላችሁ መጨረሻ ላይ ስልክ ቁጥራችን እናስቀምጣለን ማለት ነው። እንግዲህ 3ቱም መኝታ ቤት የምናዝ ጎበኛችሁ ይሆናል። እዚህ ጋር እንግዲህ በመጀመሪያ ደረጃ የምናገኘው ወደ 3ቱ መኝታ ቤት የሚወስድን ኮሪደር እናገኛለን። በመጀመሪያ ደረጃ እዚህ ጋር እንደምትመለከቱት እንግዲህ የልጆች መኝታ ቤት እናገኛለን ማለት ነው። በጣም ሰፊ የሆነ መኝታ ቤት ነው። የራሱ ቁምሳጥን አለው ማለት ነው። እንግዲህ 3ቱ መኝታ ቤቶች የራሳቸው ቁምሳጥን አላቸው ብያለሁ። 2ቱ መኝታ ቤት ኮመን መታጠቢያ ቤት ነው ያላቸው። አንዱ ዋና መኝታ ቤት ደግሞ ከውስጡ እንግዲህ የራሱ መታጠቢያ ቤት አለው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ዋና ማስተር ቤድሩሙን እናገኛለን ማለት ነው። በጣም ሰፊ ማስተር ቤድሩም እናገኛለን። የማስተር መኝታ ቤት መታጠቢያ ቤት ነው። እዚህ ጋር የምትመለከቱት የቁም ሻወር አለው። እንግዲህ ሰፋ ያለ መታጠቢያ ቤት ነው ያለው። በጣም ቆንጆ ቤት ነው። እንግዲህ ይሄ ቤት ሰፈሩም እጅግ የለማ ሰፈር ስለሆነ በሶስተኛ ደረጃ የምናገኘው ደግሞ እንግዲህ 3ኛ መኝታ ቤት እዚህ ጋር እንደምትመለከቱት የእንግዳ መኝታ ቤት ወይ ደግሞ የልጆች መኝታ ቤት እናገኛለን። ይህ መኝታ ቤት እንግዲህ የራሱ ቁምሳጥን አለው ማለት ነው። ከጀርባ ደግሞ እንግዲህ ሰርቪሶች ላይ 2 መኝታ ቤት እናገኛለን። ክሎዝድ ኪችን ወይ
ሰርቪስ ላይ እናገኛለን ማለት ነው። በጣም ቆንጆ ቤት ነው። የዚህ ቤት ዋጋ እንግዲህ 35 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር መደራደር ይችላል ማለት ነው። ሁለተኛ ቤት ስለማስጎበኛችሁ እንግዲህ እስከ መጨረሻ ከኔ ጋር እንድትቆዩ ትጋብዛችኋለሁ። በሁለተኛ ደረጃ ይዤላችሁ የቀረብኩት ሳሚት አካባቢ የሚገኝ እጅግ ዘመናዊ የሆነ 150 ካሬ ላይ የተሰራ ቆንጆ ቪላ ቤት ነው ይዤላችሁ የቀረብኩት። ሳሚት ኮምፓውንድ ውስጥ ነው የሚገኘው። እንግዲህ ይሄ ቤት እንግዲህ በጣም ቆንጆ ቤት ነው። ሰፈሩም እጅግ የለማ ሰፈር ነው። ወደ ውስጥ ስንገባ እንግዲህ ሁለት መኪና ፓርኪንግ አለው፣ አንድ ሳሎን አለው። በጣም ቆንጆ ቤት ነው። እንግዲህ ዋና ቤቱ ላይ 3 መኝታ ቤቶች አሉ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ግቢ 2 መኪና ማቆም የሚችል ግቢ አለው። ሰርቪስ ላይ 2 መኝታ ቤቶች አሉ ማለት ነው። እንግዲህ 2 ኦፕን ኪችን፣ አንድ ኦፕን ኪችን እና አንድ ክሎስድ ኪችን አለው፣ 2 ኪችን አለው ማለት ነው። በአጠቃላይ ይህ ቤት እንግዲህ የዚህ ቤት ዋጋ በጣም ቆንጆ ዋጋ ነው። 20 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። እስከ መጨረሻ ውስጡን እንድትጎበኙት ጋብዛችኋለሁ። መልካም ጊዜ ይሁንላችሁ።